በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማክሰኞ ድርሳነ ማየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ሰሉስ የሚጸለይ የሚነበብ ድርሳን ይህ ነው። ጌታችን ኢየሱስንም አይሁድ አስቀድሞ ወደ ሐና ወሰዱት። በዚያች ወራት ሊቀ ካህናት ተሹሞ ለነበረ ለቀያፋ አማቱ ነበርና፣ ቀያፋ ፈሪሳውያንንና የካህናት አለቆችንም የመከራቸው ነበረ። ሕዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በርሳቸው እነሆ ይህ ሰው ብዙ ተአምራት ያደርጋል፣ ምን እናድርግ ተባባሉ። እንዲሁም ብንተወው ሁሉ ያምንበታል። የሮሜ ሰዎች መጥተው እኛንም ወገኖቻችንንም አገራችንንም ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁም፣ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንም ያለው ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ ስለ ሕዝቡም ብቻ አይደለም፣ የተበተኑ የእግዚአብሔርን ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚያች ቀን ጀምረው እስከሚሞትባት ዓርብ ቀን ድረስ ጌታችን ኢየሱስን ይገድሉት ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሐና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትና ከኋላው 340 ጊዜ በእግራቸው ረገጡት። የተሳለ ጦርን መርገጥ እንዲብስባቸው አላወቁምና። አይሁድም የጌታችን የኢየሱስ የአንገቱን እስር ይሙት ብለው በታላቅ አመታት መቱት። እያንዳንዱም ለሞት የሚበቃ 19 ጊዜ ደበደቡት። ሁልጊዜ ለመግደል ይፈልጉት ነበርና። ጌታችን ኢየሱስንም 19 ጊዜም ደብድበውት እንዳልሞተ ባዩ ጊዜ ክንዶቹን 62 ጊዜ መቱት። ሥጋዎቹን በሚቆራርጥ በጽኑ እስራትና በጽኑ መመታት ክንዶቹ ፈጽመው ታመሙ። የጌታችን የኢየሱስ ደረቱንም ከተራበ ከተጣጋ ሆዱ ጋር 25 ጊዜ መቱት። መራቡም እውነት ነው። ሰይጣን ስንኳ የጾሙን ወራት ከፈጸመ በኋላ ፈጽሞ እንደ ተራበ አውቆ ወደ እርሱ ቀረበ።
ሲፈታተነው የእግዚአብሔር ልጅስ ከሆንክ እልህ ደንጎች እንጀራ ይሁኑ ብለህ እዘዝ፣ እኔም አንተም ተርበናልና አለው። ጌታችን ኢየሱስም መልሶ ሰው የሚድን በእንጀራ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣው ቃል ነው እንጂ በማለት ሰይጣንን ድል ነሣው። መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይቸነፍ አሸናፊ ነው እያሉ አመሰገኑት። ዳግመኛም ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠል ብቻ በቀር ፍሬ ስላላገኘባት ዘላለም ባንቺ ላይ ፍሬ አይገኝብሽ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለኛ ተራበ። ከነፍስና ከሥጋ ረሃብ ያድነን ዘንድ እርሱ በ5 እንጀራ በ2 ዓሣ 5,000 ሰው በ1 ዓሣና በ7 እንጀራ ለ4,000 ሰው ያጠገበ ሲሆን ስለኛ ተራበ። ወደ ጥንተ ነገራችን እንመለስ። ከተራበ ሆዱ ጋራ ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የጌታችን የኢየሱስ ልቡ በሰውነቱ ውስጥ እንደሚቀልጥ ሰም ቀለጠ። ዳግም የመቶ አለቃ መጥቶ ማለደው፣ ጌታዬ ሆይ ራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተኝቷልና አለው። ጌታችን ኢየሱስም እኔ መጥቼ አድነዋለሁ አለው። ይኸውም ሹም መልሶ ከቤቴ ልትገባ አይገባህም፣ በቃል ይዳን ብለ እዘዝ፣ ልጄም ይድናል እንጂ አለው። እኔም እንጂ ገዢ ነኝ፣ የምገዛቸው ጭፍሮች አሉኝ። ከዚህ ያለው ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ሎሌንም ይህን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ይህን በሰማ ጊዜ አደነቀ። ለሚከተሉትም ሰዎች አላቸው፣ በእስራኤል ውስጥ እንደዚህ የሚያምን እንዳላገኘው እውነት እላችኋለሁ። ብዙ ሰዎች በእኔ ስም አምነው ከምሥራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅና ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥተ ሰማያትን ልጆች ግን ልቅሶ፣ ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉ ትእዛዝ ልጁን አድኖ ይህንን የመቶ አለቃ ሂድ እንደ ሃይማኖት ይሁንልህ አለው። ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁን ድኖ አገኘው። አይሁድ ግን ደረቱን ከሆዱ ጋር በትእዛዝ የሚያድን እርሱን ልቡን መቱት። ዳግመኛም የከነዓን ሴት እየጮኸች መጣች፣ ጌታዬ የዳዊት ልጅ ዘንልኝ፣ ልጄን ክፉ ጋኔን ይዞ አእምሮዋን ያሳጣታልና አለችው። ጌታችን ኢየሱስም
ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አገባብ አይደለም አላት። ይህችም ሴት መልሳ አዎን ጌታዬ፣ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አለችው። በልቡም ትእዛዝ ከልጇ ጋኔኑ አወጣ። ጌታችን ኢየሱስም ስለ እምነትሽ ያ ጋኔን ከልጅሽ ወጣ፣ ሂጂ አላት። ወደ ቤቷም በተመለሰች ጊዜ ጋኔኑ ከእርሷ ወጥቶ ልጅቱ ድና ልብሷን ለብሳ ከአልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ከሆዱ ጋር ልቡንም መቱት። በልቡናውም ትእዛዝ ለምጽ የያዛቸው 10ሩን ሰዎች አዳናቸው። ቸር ጌታችን ኢየሱስ ከበጎ ሳጥን ልቡናው በጎ ነገርን ያወጣታልና። እንደዚህ የሚራራ ልብ ግን መከራ ተቀበለ፣ እንደ ሰም ቀለጠ። በመረገጥና በመመታት የውስጥ ሕዋሳት ሁሉ ታመሙ። ስለዚህም ነገር ተአምርም መታመምም የእርሱ ናቸው። የትስብእትና የመለኮት ቃሎችም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ 2 አኗኗር አንለየው። 2 አምሳል፣ 2 አካል፣ 2 አምሳል ለማለት 2 ፈቃድ፣ 2 ክፍል፣ 2 ሥራ በማለት አንለየው። ከተዋሃደ በኋላ የመለኮትም የትስብእትም አንድ ሥራ ነው እንጂ በአህያዋና በውርንጫዋ ላይ ተቀምጠው በትሕትና የታዩትን የጌታችን የኢየሱስን ጭኖች 80 ጊዜ የመቱት አሉ። የተቀመጠውም እንደ አርበኞች በሰረገላና በፈረስ አይደለም። ጌታችን ኢየሱስ ሰውን ማጥፋት አይወድምና ዮሐንስና ያዕቆብን የሰውነታችሁን መጠን አታውቁምን እንዳላቸው፣ የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና። ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋው አንተም የሰማርያን ሰዎች እሳት ከሰማይ አውርደ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋና በውርንጫዋ በላይ በመቀመጡ ፍቅርና ትሕትናን እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ፣ ተረዳ። ከጠላቶቹም ከአይሁድ እጅ እንዳያመልጥ በእነሱም እጅ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታችን የኢየሱስን እግሮች 47 ጊዜ የመቷቸውም አሉ። ዮርዳኖስም የጌታችን እግሮች ከዳርቻው በደረሱ ጊዜ 40 ክንድ ያህል ወደ ኋላው ተመልሶ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። ኃያላን በሚሆኑ እግሮች ከላይ ነቁ አንድ የነበረ ዮርዳኖስ ከታች ከ2 ተከፈለ። በጌታችን በኢየሱስ እግሮች ስር አንበሬዎችና አሶች ሰገዱለት።
ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረውን የአዳምና የሔዋን የዕዳቸውን ደብዳቤ በእግሮቿ አጠፋላቸው። ጌታችን ኢየሱስ በዮሐንስ እጅ በዮርዳኖስ የተጠመቀ በዚህ ምክንያት ነውና። ጌታችን ኢየሱስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ፣ ዮሐንስም እኔ ካንተ እጠመቅ ዘንድ ወዳለሁ እንጂ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አንድ ጊዜ ተው፣ ይህ ለእኛ ተድላ ነውና አለው። እውነትም ነገር ትንቢተ ነቢያትን እንፈጽም ዘንድ ይገባናል። ከዚህ በኋላ ተወው። ዮሐንስም ጌታችን ኢየሱስን ክቡር ምስጉን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለን እያለ አጠመቀው። የማይዳሰስ ራሱን ዳሰሰው፣ ውኆችም በራሱ ላይ ፈሉ። በመጠመቁም ክብር ስላጣን ፈንታ በክብር ላይ ክብርን አገኘን። ከተጠመቀም በኋላ ያን ጊዜውን ከውሃው ወጣ። እነሆ ሰማያት ተከፈቱለት፣ የእግዚአብሔርም መንፈስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየ። እነሆ የመረጥኩት ደስ የምሰኝበት የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ይህ ልጄ አንድ ነው እንጂ ሁለት አይባልም፣ አንዱ የማርያም ልጅ ሁለተኛው የኔ ልጅ ሊባል አይገባውምና። በጎል የተወለደው ሌላ፣ መላእክት የሰገዱለት ሌላ አይደለም፣ የተጠመቀው ሌላ አይደለም፣ አንዱ ልጄ ነው እንጂ። እግሮቹንና ሕዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። አይሁድም እርሱን በመደብደብ ከደከሙ በኋላ በገመድና በራሱ ጠጉር 305 ጊዜ ጎተቱት። ጽሕሙንም ይዘው ከወደቀበት መነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድርም አንስተው ጽሕሙንም ይዘው በራሱ ጠጉር በጎተቱት ጊዜ የራሱን ጠጉር 105 ጊዜ ነጩት። ደግሞም ጽሕሙን 28 ጊዜ ነጩት። በዚህ መከራ ሁሉ ተቆጥቶ አልተናገረም። በሚሸልተው ፊት የማይናገር በግ ነውና፣ ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለኛ ተገለጸ። ይኸውም የዓለምን ሁሉ ኃጢአት የሚያስተሰርይ መሥዋዕት ነው። እንዲህም እየደበደቡ እየጎተቱ ወስደው ከሐና ፊት አቆሙት። ዮሐንስና ጴጥሮስም ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስ ግን ተከልክሎ ከውጭ ቀረ። ይኸውም ደቀ መዝሙሩ ዮሐንስ
ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስን አንተም ደግሞ የዚያ ሰው ደቀ መዛሙርት ወገን ነህን? አለችው። እርሱም አይደለሁም አላት። የአይሁድ ሎላልትና ጭፍሮችም በዚያች ሌሊት ብዙ ብርድ ስለነበረ እሳት አንድደው እየጫሩ ቁመው ይሞቁ ነበር። ጴጥሮስም ከነሱ ጋር እሳት ይሞቅ ነበር። የካህናቱም አለቃ ሐና ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስም መልሶ እኔ በዚህ ዓለም በግልጥ ተናገርኩ። አይሁድ ዘወትር በሚሰበሰቡበት በቤተ መቅደስና በምኵራብ እያስተማርኩ በግልጥ ተናገርኩ። በስውር የተናገርኩት አንድ ስንኳ የለም። እኔን ለምን ትጠይቀኛለህ? ነገሬን የሰሙትን እሊያን ጠይቃቸው። እኔ የተናገርኩትን እነርሱ ያውቁታልና። ይህንንም በተናገረ ጊዜ በዚያ ቆሞ የነበረው ከሎላልቱ አንዱ ለካህናቱ አለቃ እንደዚህ ብለህ ትመልስለታለህን? ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስም መልሶ ክፉ ተናግሬ እንደሆነ ስለ ክፋቴ መስክርብኝ፣ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመታኛለህ? አለው። ይህንንም የተናገረ በሥጋዊ አንደበቱ ብቻ አይደለም፣ ከሥጋ ጋር የተዋሃደ ቃል ለምን ትመታኛለህ? አለ እንጂ። በጥፊ ስለ መመታቱም ባህር ተንቀጠቀጠች፣ ፈሳሽም ውሃ ወደ ኋላ ሸሸ። ሕያው ባሕሪ የሚሆን የአምላክን ልጅ የፊቱን መመታት አይታለችና። ሐናም ጌታችን ኢየሱስን እንደታሰረ ወደ ካህናቱ አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከሩቅ ተከተለው። የነገሩንም መጨረሻ ያይ ዘንድ ወደ ውስጥ ገባ። ካህናቱና የካህናቱ አለቆች ሕዝቡም ሁሉ ግን ጌታችን ኢየሱስን ይገሉት ዘንድ የሐሰት ምስክር ይፈልጉ ጀመር። ነገር ግን አላገኙም። ከዚህም በኋላ ብዙ የሐሰት ምስክሮች መጡ። ደግመውም ክፉ ነገር አላገኙበትም። ደግሞም 2 ሰዎች መጥተው ይህን የእግዚአብሔርን ቤተ መቅደስ አፍርሼ በሦስተኛው ቀን እሠራዋለሁ እያለው ነው አሉ። ማርቆስም ጌታችን ኢየሱስን ጸሐፊዎችና ካህናቱ የካህናቱም አለቆች ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሎላልቶቻቸው ጋር በብርሃን በኩል ተቀምጦ እሳት ይሞቅ ነበር። የካህናት አለቆችና ሕዝቡ ሁሉ ጌታችን ኢየሱስን ይገሉት ዘንድ የሐሰት ምስክርን ይፈልጉ ነበር፣ ነገር ግን አላገኙ። በሐሰትም የሚመሰክሩበት ብዙ ሰዎች ነበሩ፣ ምስክርነታቸውም አልተስማማም። ሌሎች የሐሰት ምስክሮች ተነስተው እንዲህ ብለው ተናገሩ። ይህ እጅ የሠራውን መቅደስ አፍርሼ
በሦስተኛው ቀን ሌላ በእጅ ያልተሠራ እሠራለሁ ሲል እኛ ሰማነው ብለው ተናገሩ። ከዚህም ጋር ምስክርነታቸው አልተስማማም። የካህናቱም አለቃ ከአደባባይ መካከል ተነስቶ እሊህ ይህን ያህል ሲያሳጡህ አንድ ስንኳ አትመልስምን ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናቱ አለቃ የቡሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አማጽኜሃለሁ አለው። ጌታችን ኢየሱስም መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰውን ልጅን በሰማይ ደመና ተቀምጦ ኃይል ባለው ሥልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁ፣ ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደምግባቱ በሚያምር በጌታችን በኢየሱስ ፊት ላይ ምራቅ ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እርሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያስጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የጠቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ ያድርገው። ራሱንም በበትር መቱት፣ ጉንጮቹንም 120 ጊዜ በጥፊ መቱት። በጥፊና በበትር ከመመታቱ ብዛት የተነሳ ራሱም ጉንጮቹም ቆሰሉ። በራሱም ላይ ያሉ ቁስሎች ታላላቆች 72 ያህል ናቸው። ዓይኖቹም አፍንጮቹም የደም ምንጭ ሆኑ። የያዙትም ሰዎች በጌታችን ኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱን በጨርቅ ቅዳሽ ሸፍነው እየደበደቡ ክርስቶስ የመታ ማን ነው ተናገር ይሉት ነበር። ሌላም ብዙ ስድብ ይሰድቡት ነበር። ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጥታ አንተም ከገሊላው ሰው ከኢየሱስ ጋር ነበርክ አለችው። ይህን የምትይውን ሰው እኔ አላውቀውም ብሎ በሕዝቡ ፊት ካደ። ወደ ደጅ ወጥቶ ሳለ ሌላይቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህም ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህን ሰው አላውቀውም ብሎ እየማለ ካደ። ጥቂት ቆይቶም ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስን አንተም እውነት የእሱ ወገን ነህ፣ በነገርህም ትታወቃለህ አሉት። ከዚህም በኋላ ይህን ሰው አላውቀውም ብሎ ራሱን እየረገመ ማለ።
ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረውን ቃል አስቦ ሂዶ ያለቅስ ጀመር። ጌታችን ኢየሱስም የጴጥሮስን የመጸጸቱን ለቅሶ ተቀብሎ 30ውን አንድ እያለ 3 ጊዜ ይቅር አለው። የመንግሥተ ሰማያትንም መክፈቻዎች ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይ ነውና። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማጸናለሁ እማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። የማክሰኞ ተአምር። ወንጌል እንደተናገረ ጌታ ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበር። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እርሱ ሄዶ ለመነው። ጌታችን ኢየሱስ ተአምርና ምልክት ካላየ አታምንምን አለው። ያም የንጉሥ ባሪያ ልጄ ሳይሞት ፈጥነ ውረድልኝ አለው። የዚያን ጊዜም ጌታችን ኢየሱስ ክርስቶስ ልጅ ድኖልሃል ሂድ አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምኖ ሄደ። ሲወርድም ብላቴኖች ተቀብለው ልጅህስ ድኗል አሉት። አይሁድ ግን አዳኝ ክርስቶስን ደረቱን ልቡን ከሆዱ ጋር መቱት። የማክሰኞ አርኬ። የመሴፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁ አይሁድ በራስ ጠጉርና በገመድ እየሳቡ ከሐና ወደ ቀያፋ የወሰዱ አልፋ ሆይ ለዘለፋ መጥቶ ለተስፋ በቆመ ጊዜ መስቀል ተስፋ ይሁነኝ እንጂ ዘለፋ ይሁንብኝ። ክንድ ከወሰናቸው ከሁለቱ ክንዶች ጋር የተዋረደች የሆነች የአንገትህን ስር በመምታትና በማሰር መከራ ያጸኑብህ። ፍጹም ኃጢአትም ብሠራ በየቀኑ ሁሉ ቸርነት ይከተለኝ። ሆድ ቸርነትን የተመላው ደረትህም ሰውን የሚያጸና ነው። በከበረ ደምህና በፊትህ ወዝ መከራ እስኪያጸኑብህ ውሳጣዊ የሚሆን ነዋየ ውስጥህን የመቱ ከተሰወረ ኃጢአቴ አንጻኝ። ለእኔ ለባሪያህም ከልዩ ነገር ራራልኝ። እንደ በደለኛ አይሁድ በመቱ ጊዜ ያለ ቁጣ የጭኖች ብትርን የታገስክ የሽፍቶችን መስቀል የተሸከምክ ከበደል የተራቆትክ ክርስቶስ ወይ
አቤቱ የቀይ እባብ ሰራዊቶች እንዳይመጡብኝ በኃይል እግራቸውን እንደ እባብ እግር አድርግ። ድብደባን ካበዙብህ በኋላ አይሁድ በተክል ቦታ ውስጥ 36 ጊዜ ሁለት እግሮችን የመቱህ በቀኝና በግራ እረፍትን ሰርተህ በእሳታዊ ባህር መካከል ጎዳናን ስጠኝ። በስጋው ጥቁር ከሆነ ከብዝት ራስ ጠጉር ጋራ ግሩም የሆነ የፊትን ጽሕም የነጩህ በተቀበልከው መከራ የበሽተኞች ሕይወት ክርስቶስ ሆይ በጣፈጠ በጎን ደም ነፍሴን አሳድር። ነፍሴ በደም ታድራለችና ግፍን የማይፈሩ አይሁድ ረግጠው 7 ጊዜ በጎዳና መካከል የጣሉ ሊቀ ካህናትን በውጭ በጎ በተናገርከው ጊዜ በነገርህ እንዴት ተቆጣ? ማልኮስስ ፊትህ እንዴት ጸፋ? በፈንታው ወደ ተሾመ ወደ አማቹ ቀያፋ በሐና ትእዛዝ ዳግመኛ የወሰዱ መለኮትህ በሥጋ ለምን ታመመ? መለኮትስ በመቃብር ውስጥ ለምን ተኛ? ዓለም አንተን ምንም በከንቱ ባልወርስ ከጠጉርህ እጅግ የበዙ ጠላቶች በግፍ በሕይወት የሞት ፍርድን የፈረዱብህ በሰው መከራ የተፈተንህ ክርስቶስ ሆይ ክረምትን ባገባህ ጊዜ በጋንም በጊዜው ባመጣው ጊዜ በምሕረት ጠብቀኝ። ፊትህን ለመመታት የሰጠ ከኀፍረት ምራቅም ፊትህን ያልመለስክ ተማሪዎች በመከራ ጊዜ ጥለውህ የሸሹ ክርስቶስ ወይ በጭቃ የተሠራ ቤትን ሌቦች እንዳይቆፍሩት በመስቀል ጠብቀው። ጠላቶች በጣታቸው ዓይንህን የሸፈኑ በብትር መጥተው ያቆሰሉ ዳግመኛም በግዞት ቤት እጅና እግር የታሰርክ ቸር ፈጣሪ በለመለመች አገርና ባማረች ምድር ነፍሴን አሳርፋት። ጌታዬ ኢየሱስ ክርስቶስ ወይ ኃጢአቴን አስተስርይልኝ። የማክሰኞ ድርሳነ ማያዊ ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብረ ምስጋና ይሁን።